በሰሜን ኢትዮጵያ አንጻራዊ ሰላም ሰፍኖ የነበር ቢሆንም በተለይም ደግሞ የፕሪቶሪያው ስምምነት ከተከናወነ በኋላ አንጻራዊ ሰላሙ ቀጥሎ ነበር። ይሁን እንጂ ከዓመታት በኋላ ደግሞ አሁን ላይ በትግራይ ክልል አዲስ የፖለቲካና የወታደራዊ ውጥረት ማንዣበቡ ዓለም አቀፉ ተቋማት ሁሉ ይህ ስጋት ያሳስባል ሲሉም እየገለጹ ይገኛሉ። በተለይም በዚሁ በክልሉ እየታዩ ያሉ አዳዲስ ክስተቶች የሰላም ስምምነቱን አደጋ ላይ እየጣሉ ነው በሚል ስጋትም ከአሜሪካ ጠንከር ያሉ መግለጫዎችና የዲፕሎማሲያዊ እርምጃዎች እየተሰሙ ይገኛሉ። በትግራይ ክልል የተፈጠረው ችግር የውስጥ ለውስጥ ስልጣን ሽኩቻ፣ የግዳጅ ወታደራዊ ምልመላና ሌሎች ዓለም አቀፋዊ ግብረ መልሶችም ተከታዩን መልእክትም ይዘዋል ማለት ይቻላል። ስለሆነም በዚህ ምክንያት ታዲያ የአውሮፓ ህብረት በሰሜን ኢትዮጵያ ያለው ውጥረት አሳስቦኛል እያለ ይገኛል። የአውሮፓ ህብረት በትግራይ ክልል የተፈጠረው ሰሞነኛ ውጥረት እንዳሳሰበው ነው የገለጸው። ህብረቱ ወቅታዊ የክልሉን ሁኔታ በሚመለከትም ቅዳሜ ሰኔ 20 ቀን 2018 ዓ.ም ማህበራዊ የትስስር ገጹ ባወጣው አጭር መግለጫም የህወሓትን እርምጃ ነቅፏል። የአውሮፓ ህብረት በትግራይ ጦርነት ወቅትም ኢትዮጵያ ላይ ማዕቀብ ጥሎ የነበረ ሲሆን ከሁለት ወራት በፊትም አቋርጦት የነበረውንም የኢትዮጵያ እርዳታ መመለሱንም አስታውቋል። ህወሓት ትይዩ የክልል ምክር ቤት ማቋቋሙንና በክልሉ እያደረገ ያለውን አስገዳጅ ወታደራዊ ምልመላም ያነሳው ህብረቱ እርምጃዎቹ በ2015 ዓ.ም የተፈረመውን የፕሪቶሪያ ግጭት የማቆም ስምምነት አንቀጾችን የሚጥሱ ናቸውም ብሏል። የአውሮፓ ህብረት የፕሪቶሪያ ስምምነት ሙሉ ለሙሉ እንዲፈጸም በሁለቱም ፈራሚ ወገኖች ማለትም በኢትዮጵያ ፌዴራል መንግስትና በህወሓት መካከል በአስቸኳይ ንግግር እንዲደረግም ጠይቋል። ህብረቱ ሰላምና መረጋጋትን ለማስፈንም የአፍሪካ ህብረት ከፍተኛ ተወካይ የሆኑት ፕሬዝዳንት ኦሉሴጉን ኦባሳንጆ ለማሸማገል የሚያደርጉትን ጥረት ሙሉ ለሙሉ እደግፋለሁም ብሏል። በምርጫ ቦርድ ህጋዊ እውቅናው የተነሳው ህወሓትም በፌዴራል መንግስቱ የተሾመውን ጊዜያዊ አስተዳደር በማስወገድም ከጦርነቱ በፊት በነበረው ምርጫ ያሸነፈውን ምክር ቤትም ከመለሰ ወራቶች ተቆጥረዋል። የህወሓት ማዕከላዊ ኮሚቴ ባለፈው ሚያዝያ ከ6 ዓመት በፊት የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎም ይህ ምክር ቤት የቀድሞውን የክልሉን ርዕሰ መስተዳደር ደብረጽዮን ገብረ ሚካኤልን ዳግም ፕሬዝዳንት አድርጎ መርጧል። በፈንቅለ መንግስት አድርጎ ስልጣን ተቆጣጥሯል የሚባለው ህወሓትም የግዳጅ ወታደራዊ ምልመላ እያደረገ እንደሆነም ተዘግቧል። በቅርቡ ለትግራይ ህዝብ ህልውናና ደህንነትን ለማረጋገጥ በሚልም ያወጣው አወዛጋቢ ህግም የግዳጅ ወታደራዊ አገልግሎትንም የሚፈቅድ ነው። የክልሉ ምክር ቤት አፈ ጉባኤም በዚሁ ሳምንት በጻፉት ደብዳቤ የህጉ ተፈጻሚነት በአስቸኳይ እንዲጀመርም መመሪያ አስተላልፈዋል። ይህ አስገዳጅ ወታደራዊ ምልመላው ከፖለቲከኞችና ከሰብአዊ መብት ተሟጋቾች ከፍተኛ ተቃውሞ የገጠመው ሲሆን ሁማን ራይትስ ዎች ከሰሞኑ ባወጣው መግለጫም ህጉን ጨቋኝም ብሎታል። ባለፈው ግንቦት በህወሓት የተያዘውን የክልሉን መንግስት አስወግዳለሁ ያለና ራሱን የትግራይ የሰላምና የለውጥ ምክር ቤት የሚል ቡድን በአዲስ አበባ ተመስርቷል። አሜሪካ በዚህ ወር በኢትዮጵያ ያለውን ሰላም በማናጋት ውስጥም ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና ቤተሰቦቻቸው ላይ የቪዛ ክልከላ መጣሏን ማስታውቃለች። ህወሓት የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ ሲልም አውግዞታል። የአሜሪካ እርምጃ የትግራይን እውነታ እንደማያንጸባርቅና የፌዴራል መንግስቱን ተጠያቂ ያላደረገ መሆኑንም በመጥቀስም ኮንኗል። በኢትዮጵያ የአሜሪካ ኤምባሲ ባሳለፍነው አርብ ሰኔ 19 2018 ዓ.ም ባወጣው አጭር መግለጫም በትግራይ የሰላም ሂደትን እያደናቀፉ ናቸው ያላቸውና ስም ያልጠቀሳቸውን አካላትም ለውይይት ጥረት ትብብር እንዲያደርጉ ማሳስቧል። የፖለቲካና የሲቪል ማህበረሰብ መሪዎችም ፖለቲካ ውይይት ውስጥ መሳተፍና የፕሪቶሪያውን ግጭትን በዘላቂነት የማቆም ስምምነት ሙሉ በሙሉ መተግበር እንዳለባቸው ማሳስቧል። በአጠቃላይ አሁን በትግራይ ክልል የታየው አዲስ የፖለቲካ ፓርቲና የግዳጅ ወታደራዊ ምልመላ አዋጅም ክልሉን መልሶ ወደማይፈለግ ግጭት ሊከት ይችላል የሚል ስጋትን ፈጥሯል። ከየተቋማቱ እየተሰማው ያለው ወቀሳና ከአሜሪካ የወጣው የጥያቄ ማዕቀብም ዓለም አቀፋዊ ሰብሳቢ ለፕሪቶሪያው ስምምነት መከበር ያለውን ጽኑ አቋምም ያሳያል። የተፈጠረውን ውጥረት በዘላቂነት ለመፍታትና የህዝቡን ሰላም ማረጋገጥ የኢፌዴሪ መንግስትና ጉዳዩን ወደ ውይይት መመለስን የአፍሪካን የሰላም ጥረት መደገፍ አማራጭ መሆኑንም ወቅታዊ ሁኔታዎችም ያስገነዝባሉ።